ከብዙ ወንዶች ጋር ተኝቻለሁ። ዘሪቱ ከበደ። የቀድሞዋ ባላጭር ጸጉሯ አቀንቃኝ የአሁኗ መንፈሳዊቷ ዘማሪ ዘሪቱ ከበደ ከሰሞኑ ባሳተመችው መጽሐፏ ኑዛዜ መሰለ ግለ ታሪኳን የፍቅርና የትዳር ሕይወቷን ገመና ጭምር ተማሩበት ብላ ለሕዝብ አድርሰዋለች። እኛም ከመጽሐፍ ውስጥ ብትሰሙት ብለን የመረጥነውን የአርቲስቷን አነጋጋሪ ታሪክና ኑዛዜ በየፈርጁ አሰናድተነዋል። ስለ ቀድሞ ባለቤቷ የተናገረችው አስገራሚ ነገር እንዲሁም ከትዳሯ ውጪ ስለተደሰተችባቸው አጋጣሚዎችና ለባሌ ሚስት ልሆንለት አልቻልኩም ያስባላትን ታሪክና ሌሎችንም ሚስጥሮች ልናስደምጣችሁ ነው። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ። ዘሪቱ በወጣትነት ዘመኗ ቀበጥ መዝናናት የምትወድ ነበረች። በፍቅር ሕይወቷም ጥቂት ከማይባሉ ወንዶች ጋር የፍቅር ጊዜ ያሳለፈች ሲሆን የፍቅር ግንኙነቶቿም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ነገር ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ሕይወት ግን ነገሩ ሌላ ነው። ማጣትንም ማግኘትንም አውቃለሁ። ያው ብዙ ዘፋኞች አልበምን ሳይደፍሩ በነጠላ ዜማ ብቅ እያሉ ዝናን ካገኙ በኋላ አልበም በሚሰሩበት ወቅት አትሂድብኝ በሚል አልበም ብቅ ብላ ተወዳጅነትን ያገኘችው ዘሪቱ የምትታወቀው በድምፃዊነት ብቻ ሳይሆን በደራሲነትና በተዋናይነትም ጭምር ነው። ቀሚስ የለበስኩለት የሚለውን ፊልሟን ጽፋ ፕሮዲውስ አድርጋ ለሕዝብ አቅርባለች። ከዛም ታዛና ወጣት በ97 በሚሉ ፊልሞች ላይ በተዋናይነት ሰርታለች። አሁን ደግሞ በፕሮቴስታንት እምነቷ ዘማሪ በመሆን እያገለገለች ያለችው ዘሪቱ ከልጅነት እስከ ልጁነት የተሰኘው መጽሐፏ ላይ ከታሪክ ማህደሯ ወደ ኋላ ተመልሳ በመቃኘት ያሰፈረችው የፍቅር ሕይወቷና ወደ ትዳር የገባችበት እንዲሁም ከቀድሞ ባለቤቷ ላቃቸው መንግስቱ ጋር ፍቅር የጀመረችበትን ሁኔታ በመጽሐፉ ካሰፈረችው ቆንጥረን ጥቂቱን ጀባን በላችሁ። ዘሪቱ በአፍላነት እድሜዋ ወላጅ እናቷ ራሷን ከጾታዊ ጥቃት እንድትጠብቅና ትኩረቷን ህልሟና ስኬቷ ላይ እንዴት ማድረግ እንዳለባት መክራታለች። አስተዳደጓን በከፍተኛ የቤተሰብ ቁጥጥር ውስጥ ነበረ። ታዲያ አፍላ እድሜ ላይ ስትደርስ ግን በውጭ ሀገር ዝነኛ ሴቶች ወጥ ያለ አኗኗር ትሳብ ጀመር። ከምታደንቃቸው ዝነኞች መሃልም አንዷ የፖፕ ንግስቷ ማዶና ነች። ማዶናም እርቃኗን የሚያሳዩ ልብሶችን ለብሳ በአደባባይ ስትወጣ ዘሪቱም እንደሷ መሆን ፈለገች። ያኔዋ ዘሪቱ እንደዛ ማድረጓ ወንዶችን ያልሆነ ስሜት ውስጥ ሊከት እንደሚችልና የወንዶችን ትኩረት ለመሳብ እንደሆነ ሳትረዳ ነገር ግን ያንን የማድረግ ድፍረቷን በራስ መተማመኗን ታደንቅ ነበር። ከማድነቅም አልፎ እንደዛ ለመልበስ በቤተሰቦቿ ቁጥጥር ስር ስለነበረች እንደሷ መልበስ ባትችልም በአስተሳሰቧ በባህሪዋ እየመሰለቻት መምጣት ትጀምራለች። ሌላ ተጽዕኖ ካሳደሩባት የውጭ ዝነኞች ስፓይስ ገርልስ የተባሉ እንግሊዛውያን ሴት ድምፃውያን ከሙዚቃው ጋር አብረው ይሸጡት የነበረ ምስል ወይም ብራንድ የተደረገበት መንገድ ገርልስ ፓወር በሚል መፈክር የታጀበ ነበር። ያም ማለት ሴቶች በተሰጣቸው የተፈጥሮ ጸጋ ወንዶችን መግዛት ይችላሉ ማለት ነው። በሌላ አገላለጽ በሰውነታቸው ወንዶችን በማማለል በቃላቶቻቸው ተለሳልሰው በመደለል የሚፈልጉትን ነገር ከወንድ ማግኘት ማለት ነው። ዘሪቱና ጓደኞቿም ገርልስ ፓወር የሚለውን ይዘው ድፍረታቸው በፈቀደላቸው መጠን በትምህርት ቤታቸው አብረዋቸው የሚማሩትን ወንዶች ለማሽኮርመም ይሞክሩ ነበር። Tell me what you want, what really you want እያለን እኩያ የወንድ ጓደኞቻችንን በማሳፈር እንስቅ ነበር ትላለች ዘሪቱ የኮረዳነት ዘመኗን ስታስታውስ። ልጆች በሶሻል ሚዲያ የሚያዩትን ነገር ወላጆች መቆጣጠር መቻል አለባቸው የሚለው እውነት እንደሆነና ጉዳቱ የከፋ ነው የሚባለውም ለምን እንደሆነ ዘሪቱ በመጽሐፏ ጠቅሳለች። ታዲያ ያ የሳትነት የወጣትነት ሕይወቷ ላይ የተፈጠረው ተጽዕኖ ወደ መንፈሳዊ ሕይወቷ ስትገባ ጸጸት፣ ድብርትና ሐዘን ውስጥ የከተታት አንዱ ጉዳይ እንደነበርም ገልጻለች። ዘሪቱ በወጣትነት ዘመኗ ቀበጥ መዝናናት የምትወድ ነበረች። በፍቅር ሕይወቷም ጥቂት ከማይባሉ ወንዶች ጋር የፍቅር ጊዜ ያሳለፈች ሲሆን የፍቅር ግንኙነቶቿም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ነገር ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ሕይወት ግን ነገሩ ሌላ ነው። ከአንድ ወንድ ጋር የምታሳልፈው የፍቅር ጊዜ ደስ የሚላት አዲስ የተዋወቀችው ሰው አለያም ወንድ በመጀመሪያ የፍቅር ጊዜያት የሚሰጣት እንክብካቤ በሚፈጥርባት የፍቅር ግንኙነት የመፈጸም ፍላጎት አብሯት ከሆነው ሰው ጋር እንድትቆይ ያደርጋትና ስሜቷን ብቻ እንድታዳምጥ እንጂ የፍቅረኛዋን መልኩን ባህሪውን ሁሉ እንድታይ አያደርጋትም ነበርም። ታዲያ አብሯት ካለው ጊዜያዊ ብላ ከምትይዘው ፍቅረኛዋ ጋር አብሬው ከተኛው በኋላ ነው ትክክለኛ ማንነቱ ግልጽ ብሎ የሚታየኝ ትላለች ዘሪቱ።
ታዲያ ይህ ባህሪ በወንዶች እንጂ በሴቶች አልተለመደም። ምናልባት በልጅነቷ እየተከታተለቻቸው ካደገቻቸው የውጭ ዝነኞች ተጽዕኖም ይሆናል። ወይም ደግሞ በወንድና በሴት መሃል ስለሚፈጠር ግንኙነት፣ ስለ ስጋዊ ፍላጎትና የፍትወት ስሜት ላይ ትኩረቷን በማድረግ አካላዊ ግንኙነት ላይ ያላት ፍላጎት ከመጠን ያለፈ በመሆኑም ይሆናል። ታዲያ ይህ በመሆኑ በዝሙት ፍቅር ተነድፋ በሴሰኝነት ህይወቷ ወደ አልሆነ አቅጣጫ እንድታመራ ሊያደርጋት ይችል ነበር። ነገር ግን እጣ ፋንታዋ ያልነበረምና በህይወቷ ውስጥ የቀድሞ ባለቤቷ አቶ ላቃቸው መንግስቱ በመምጣቱ በወጣትነት ጊዜዋ ሳያልፍባት ማግባት በምትመኝበት እድሜ ላይ ከላቃቸው መንግስቱ ጋር ልትጣመር ችላለች። ላቃቸውን ዘሪቱ ስትገልጸው ከልጆች አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበሩኝ አጫጭር ግንኙነቶች ጀማሪ፣ ተቆጣጣሪ፣ ፈጻሚም እኔ ነበርኩ። ላቃቸው ግን እንዲህ ላለው ጨዋታ እየተመቸ አልነበረም። ስሜታዊነት የራቀውና የሚያደርገውን የሚያውቅ አዎና አይ የሚል በማንኛውም ሰዓት ራሱን መሆንንና እውነቱን ለመናገር ፍርሃት የሌለበት በመሆኑ ላምኖ እንደምችል ተረዳው። ከሱ በፊት እንደለመድኩትና እንዳሻኝ ልነዳውና ቀላቅዬ የማስኬደው ምናባዊ ጥዘት ውስጥ ልጨምረው ባለመቻሌ እንደ ልማዴ በቅዠት ሳይሆን ከአክብሮት ጋር የእውነት እንደወደው ሆኖ ነበር። ከዛም የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድና ግንኙነትን በይፋ ለመጀመር የዓመታት ጉዞን ፈጅቶ ነበር። ከመቼው ይዞኝ ከመቼው እንደሚለቀኝ ግር ይለኝ የነበረውም የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግኩ ላደርገው የሚችለው ሰው ባለመሆኑ በንፋስ ሳይወሰድና ሳይጠፋ ቀረ ትላለች ዘሪቱ ስለ ቀድሞ ባለቤቷ በመጽሐፏ ላይ እንዳሰፈረችው። ከላቃቸውም ጋር የፍቅር ጊዜያትን ካሳለፉ በኋላ በትዳር ሊጣመሩ ሲጋቡ ከማህበረሰቡ ባህል ወጣ ባለመልኩ ለምን በሰርግ ላይ ሴቷ ነጭ ወንዱ ደግሞ ጥቁር ይለብሳል? ያንን ማድረግ ግዴታ ነው ያለው ማን ነው? በማለት እሷ ጥቁር ቬሎ እሱ ደግሞ ነጭ ሱፍ አድርጎ ማንም ሳይኖር ፊርማም ሳይፈራረሙ ሽማግሌ ሳይላክ ሰርግ ቅልቅል መልስ ሳይባል ከተፋቀርን ከተዋደድን ይበቃል በማለት በቬሎና በሱፍ ብቻ የሰርጋቸውን ቀን አሸብርቀው በአንድ ቤት መኖር ይጀምራሉ። በትዳር ህይወታቸውም ዘሪቱ ብዙ ትቸገር ነበር። ሁሉ ነገር በእኔ ሐሳቢውን በሚለው ባህሪዋ ላቃቸው እሱ እንዳባወራ እንደ ባል ማድረግ የሚችለውን ነገር እሷ እንድታደርግ ይተውላት ነበር። ያንን ለምን እንደሚያደርግ ግራ ይገባት ነበር። ለባሌ ሚስት ልሆንለት አልቻልኩም፣ እናቴ ሁሉን ነገር አስተምራኛለች፣ ሚስት መሆንን ግን ያስተማረኝ የለም ትላለች ዘሪቱ። ከዛም በኋላ አንድ የጋራ ጓደኛቸው መጽሐፍ ቅዱስ ሚስት ለባሏ መስጠት ያለባትን አክብሮትና እንክብካቤ እንዴት እንደሆነ ያስተምራታል። ከዛም በኋላ የትዳር ህይወቷን ማስተካከል ትጀምራለች። ሆኖም ትዳራቸው ሊጸና ባለመቻሉ ምክንያት